ሰላም ጤና ይስጥልኝ ወደ ደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ በመጽሐፍ ቅዱስ ውስጥ የተጠቀሱ 10 ፈዋሽ ምግቦችን እንመለከታለን። ከብዙ ሺህ ዓመታት በፊት እነዚህ ምግቦች ጥሩ እና በንጥረ ነገሮች የበለጸጉ የምድራችን ገጸ በረከቶች እንደሆኑ ተገልጿል። ዛሬ በዘመናዊ አመጋገብ ስርዓት ውስጥ በጥልቀት እንድንመለከት የሚያስችለን ታሪክ ይነግረናል። እነዚህ ምግቦች በአስማታዊ መድኃኒት መሆናቸውን ለማረጋገጥ ሳይሆን የያዙትን ንጥረ ነገሮች ስለመረዳትና ስለመመርመር ይሆናል የምንመለከተው። በመጽሐፍ ቅዱስ ውስጥ ከተጠቀሱት 10 ምግቦችን እንመለከታለን። በጥንታዊ ምግቦች ውስጥ ለምን አስፈላጊነታቸው እንደነበሩ፣ እነዚህ ዘመናዊ የአመጋገብ ሳይንስ የደረሰባቸውን የመጨረሻ የምርምር ውጤቶችንና ግኝቶችን ከመጽሐፍ ቅዱስ ጋር አያይዘን እንመለከታለን። ይህ ደቡብ ሜር ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር ማድረግ እንዳይረሳ፣ ለወዳጅ ለጓደኛ ይህ ትምህርት እንዲደርስ ማድረጋችሁ እንዳይረሳ እንላለን። ስንቀጥል በአስረኝነት ላይ የምናገኘው ነጭ ሽንኩርት ነው። ከአንድ ወደ 10 ስንሄድ ማለት ነው። እንግዲህ ስለ ነጭ ሽንኩርት ስናወራ በመጽሐፍ ቅዱሳችን ውስጥ በቅዱስ መጽሐፋችን ውስጥ ማለት ነው ዘኍልቍ ምዕራፍ 11 ቁጥር 5 ላይ እንደተጠቀሰው ከምንወዳቸው ቅመሞች ውስጥ አንዱ መሆኑን ያስረዳናል። ነጭ ሽንኩርት ዛሬም ድረስ የተለመደ የንጥረ ነገሮች ውህድ መሆኑን ዘኍልቍ ያስረዳናል ማለት ነው። በተለይም እስራኤላውያንና ግብፃውያን የበሉት ምግብ የነጭ ሽንኩርትን ያካተተ መሆኑን ያስታውሳል መጽሐፍ ቅዱስ። እነዚህ ከሺህ ዓመታት በፊት ማለት ነው ጀምሮ ሳይንቲስቶች እያጠኑት ያሉት የነጭ ሽንኩርት ይዘቶችን እንደ አሊሲን ያሉ የሰልፈር ውህዶችን የያዘ የሚያመነጭ እንዲሁም ደግሞ በነጭ ሽንኩርት ውስጥ ያለው የንጥረ ነገሮች ውህድ በምርምሮች ውስጥ የተረጋገጠው ማለት ነው የልብ የደም ስርን ካርዲዮቫስኩላርን የመጋለጥ አደጋን የሚቀንስ እንዲሁም ደግሞ ለካርዲዮቫስኩላር የመጋለጥ አደጋን የሚጋርጡ ሁኔታዎችን የሚቀንስ መሆኑን በነጭ ሽንኩርት ውስጥ የተደረጉ ምርምሮችና የመጽሐፍ ቅዱስ መዛግብት ያመላክታሉ ማለት ነው። 9ኛው ለውዝ ነው። ለውዝ በመጽሐፍ ቅዱስ ውስጥ ዘፍጥረት 43 ቁጥር 11 ላይ የተጠቀሰ ሲሆን የያዕቆብ ልጆች እንደ ስጦታ ከተሰጣቸው ምግቦች መካከል አንዱ ነው። የለውዝ ፍሬዎች በአመጋገብ ረገድ የለውዝ ፍሬዎች አስደናቂ ናቸው። በተለይም ጤናማ ቅባቶችን፣ ፕሮቲን፣ ፋይበር፣ ማግኔዥየምን ይይዛል። ለዚህም ነው የጥንት አባቶች ወይም ደግሞ በመጽሐፍ ቅዱስ ላይ በዘመናዊ አመጋገብ ስርዓት ጋር አጣምሮ ሊጠቀሙ የቻሉት ማለት ነው። 8ኛ ምስር ነው። ምስር ዘፍጥረት 25 ቁጥር 34 ላይ ኤሳው የምስርን በብኩርናውን የሸጠበት እንደማለት ነው። መጽሐፍ ቅዱስ ዘፍጥረት 25 ላይ የጠቀሰው ምስር በእጽዋት ላይ የተመሰረተ ፕሮቲን፣ ፋይበር፣ ፎሌት፣ ብረት፣ ውስብስብ ካርቦሃይድሬትን ይሰጠናል። እንደ ጥንታዊ የኢትዮጵያን አባቶች ደግሞ ከምግባቸው የማይጠፋ ከእንጀራ ጋር ተያይዘው በተለይም ደግሞ የእንጀራ ወጥ በወጥነት መልክ ከምንጠቀማቸው ነባርና ጥንታዊ ወጦች ውስጥ አንዱ ነው ማለት ነው ምስር። 7ኛው ማር ነው። ማር በመጽሐፍ ቅዱስ ውስጥ ዘዳግም ምዕራፍ 8 ቁጥር 8 ላይ ስለ ተስፋይቱ ምድር በሚያወራው ክፍል ላይ ማለት ነው ስለ ማር ሲያወራ ማር በውስጡ የያዛቸው የጸረ ተዋሲያን ባህሪነቱ በተወሰኑ የሕክምና ሂደቶች በዘመናዊ ሕክምና ላይ ማለት ነው ለቁስል ማድረቂያነትና ለቁስል ፈዋሽነት የተረጋገጠ ነው ማለት ነው። ማር አሁንም በዋናነት የስኳር ይዘቱ ከፍተኛ ቢሆንም ግን ጤናማ የስኳር ይዘት ካላቸው ምግቦች ውስጥና ተመራጭ ምግቦች ውስጥ አንዱ ነው። 6ኛ ሮማን ነው። የሮማን ፍሬዎች ዘዳግም 8 ላይ በተመሳሳይ የተገለጸ ሲሆን በዘመናዊ አመጋገብ ደግሞ ተመራማሪዎች በርካታ የፖሊፌኖሊክ ውህዶች የያዙ በሮማ ላይ ፍላጎታቸው እንዲሁም ደግሞ የምርምር ውጤታቸውን ጨምረዋል። በተለይ የሮማዎች በሽታ የመከላከል በሽታን የመፈወስ ኃይላቸው እጅግ በጣም ኃይለኛ መሆኑ በምርምሮች ተረጋግጧል። በተለይ የጤና ጥቅሞቹ ምንድናቸው ሲባል የቫይታሚኖች ከፍተኛ መጠን ያላቸው ቫይታሚን ሲ፣ ቫይታሚን ኬ፣ ፋይበርን ይይዛሉ። በተለይም ደግሞ በአንቲኦክሲዳንትነት ባህሪያቸው በሽታ መከላከል ስርዓታቸው እጅግ በጣም ከፍተኛ ነው ማለት ነው። 5ኛው የበለስ ፍሬ ነው። የበለስ ፍሬ ዘዳግም ምዕራፍ 8 ቁጥር 8 ላይ የተገለጸ ሲሆን ይህም በአመጋገብ ረገድ የፋይበር ይዘቱ የምግብ መፈጨትን የሚያስተካክል የሚያመጣጠን የአንጀት ረቂቅ ተዋሲያንን የተወሰኑ የፋይበሮችን ሊያፈላ ወይም ደግሞ ፈርመንት የሚያደርግ የአንጀት ጤናችን በእጅጉ የሚጠብቅ እንዲሁም ደግሞ አጭር ሰንሰለት ያላቸው ወይም ደግሞ የሰቡ ፋቲ አሲዶችን የበለጸገ ነው። በዚህም የተነሳ ሳይንስ ከመጽሐፍ ቅዱስ ጋር አያይዞ ይደግፈዋል ማለት ነው። 4ኛው ወይን ነው። ወይን በመጽሐፍ ቅዱስ
ዘኍልቍ ምዕራፍ 13 ቁጥር 23 ላይ የወይኖች በመጽሐፍ ቅዱስ የተገለጹ ሲሆን በተለይም ደግሞ ከግብርና ከምድራችን ገጽታ ጋር በተያያዘ በተፈጥሮ በውሃ የበለጸገ በፕሎፎኖል የሚባሉ ውህዶችን የያዘ እንደ አንዳንድ ወይኖች ደግሞ የፕሎፎኖል የልብ ጤና የደም ቧንቧ ስርዓታችንን የሚያጸዱና የሚጠብቁልን አድርጎ ይመለከታቸዋል። እንደገና ወይን እንደ መድኃኒት ብለን የምንጠራው በዘመናዊ ሳይንስ ማለት ነው በውስጡ የያዛቸው እንደ ፕሎፎኖይድ ሬስቶቭሮናል እንዲሁም ደግሞ የኩሪሲቲን ባሉ አንቲኦክሲዳንቶች የበለጸጉ ናቸው። እነዚህ ውህዶች ደግሞ በሰውነታችን ውስጥ ጎጂ የሆኑ ፍሪ ራዲካሎችን በማጽዳት የሰውነታችን ጤናዎች ይጠብቃሉ። እንደ የልብ በሽታ የመጋለጥን፣ የካንሰር፣ የነርቭ መዛባት ያሉ የስር የሰደዱ በሽታዎች የመጋለጥ እድላችን በእጅጉ ይቀንሳሉ ማለት ነው። ሶስተኛው ስንዴ ነው። ስንዴ በመጽሐፍ ቅዱስ ውስጥ የመሬቱን በስንዴ ሞልቶታል የሚል ብህል አለ። ስንዴ ካርቦሃይድሬት ፕሮቲን ይሰጠናል። ነገር ግን በዘመናዊ አመጋገብ ስርዓታችን ውስጥ ጠቃሚ የሚሆነው ማለት ነው ሙሉ ስንዴ በተለይም ደግሞ ያልተፈተገ ወይም ደግሞ ፋብሪካ ያልገባውን ስንዴዎችን መጠቀም አጠቃላይ ሙሉ እህሎችን የሰውነታችን መዋቅር የመጠበቅ ስራዎችን ይሰራሉ። ስንዴዎችን ከተቀነባበሩ ይልቅ ሙሉዎችን መጠቀሙ ለጤናችን እጅግ በጣም ወሳኝ ነው። ሁለተኛው ገብስ ነው። ገብስ ሩት ምዕራፍ 2 ቁጥር 17 ላይ የተጠቀሰ ሲሆን በምግብ ዝርዝራችን ማለት ነው በዘመናዊ አመጋገብ ስርዓት ቤታ ግሉካን የያዘ ነው። ቤታ ግሉካን በገብስ ውስጥ የሚገኝ ሟሚ ፋይበር ነው። በተለይም በሌሎች ምግቦች ውስጥ የማይገኝ ንጥረ ነገር ነው ማለት ነው። በተለይም እጥበትን ሲይዝ ዝልግልግ የሚል የምግብ መፈጨት ስርዓትን የሚያስተካክል ኮሌስትሮልና ሜታቦሊዝም አጠቃላይ ሁኔታችን የሚጠብቅልን በተለይ የምግብ መፈጨት ጤናን፣ ዘላቂ ኃይልን፣ የልብ ጤናን፣ ኤልዲኤልን የማጥፋትና የመቀነስ ስራን ይሰራል። አንደኛው የወይራ ዘይት ነው። የወይራ ዘይት በመጽሐፍ ቅዱስ ዘዳግም ምዕራፍ 8 ቁጥር 8 ላይ የተጠቀሰ ሲሆን በጣም ታዋቂ ከሆኑ የልብ ጤናን የሚጠብቅ እንዲሁም ደግሞ በምድራችን እጅግ በጣም ወሳኝ ከሆኑ የዘይት ምርቶችና እንዲሁም ደግሞ ጤናችን ከሚጠብቁ በዋነኝነት በተለይ ደግሞ ሞኖሳቹሬትድ ስብን የያዘ ነው። በተለይም ደግሞ ባዮአክቲቭ ውህዶችን ይዛል። በዘመናዊ ጥናቶች የወይራ ዘይት በጤናማ አመጋገብ ዘይቤ ውስጥ በስፋት በምርምር ላይ የዋለና እንዲሁም ደግሞ ለጤናችን በምርምር ላይ የዋለ ነው። በተለይ ነገር ግን በተጨማሪ የወይራ ዘይት ከተጨማሪ ጤናችን ሊጠብቅ ይችላል። በተለይም ደግሞ ከሌሎች ጋር አዋህደን የምንጠቀም ከሆነ ማለት ነው። ስለ አጠቃላይ በመጽሐፍ ቅዱሳችን ውስጥ የሚገኙ ስነ ምግቦች አዲስ መረጃ ካገኙ ደግሞ ለወዳጅ ለጓደኛ ማድረስ እንዳይረሳ እንላለን። መልካም ቆይታ፣ መልካም ጊዜ እና አመሰግናለሁ።